ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን የዛሬው የካቲት 18 2018 ዓ.ም የምናለሽ በቲ ፕሮግራማችን አሁን ተጀምሯል። እኔ መታሰቢያ ቀጸላና ደረጀ ሀብተወልድ እንግዲህ ዋና ዋና ያልናቸውን መረጃዎች ይዘን መጥተናል። አብራችን ቆዩ። እንዴት ውላል? እንኳን ደህና መጣህ ደሬ። እንኳን ደህና ቆየሽኝ መቲ። እንዴት ነው ዛሬ ወይዘር እናንተ ጋር? እኛ ጋር ሙቀት ዛሬ ደስ ይላል። እኛም ጋር እንደዛው ነው። ታውቃለህ የእናንተ አካባቢ አምስተርዳምን ጨምሮ ከእንግሊዝ ጋር ተመሳሳይ የሆነ አየር እንትን ያለው አየር ጸባይ ነው ያለው። የኛ ያው አይላንድ ስለሆነ ከሁሉም አቅጣጫ የመጣው ነው። የአፍሪካንም የምንም ነበረ በየጊዜው የሚሸከመው፣ ግን ከእናንተ ጋር ተመሳሳይ ነው። ፀሐይ ለማየት በቅተናል ማለት ነው። እግዚአብሔር ይመስገን ደስ የሚል ነው። ሙቀቱም ደህና ነው ዛሬ ጥሩ ነው። ለዚህ ነው ገለጥለጥ ያልነው ለማለት ነው። እንግዲህ ሹራብ ያወደቅ ነው ኮት ያላረግ ነው ለዛ ነው። በዚህ አጋጣሚ አሜሪካ ደግሞ እንደውም ስኖ እንደገና ብሶበታል እና ለትንሽ ነው ያመለጥኩት ድጋሚ ለሁለተኛ። የመጀመሪያው እንኳን ቅር አላለኝም፣ ደስ ብሎኛል። ለሁለተኛ ዙር ስኖ ዝግጁ አልነበርኩም። ለምን በጣም ከባድ ነበር የነበረው። አሜሪካ ከባድ ነው እንደዛ እያሉ ነው። ካናዳም አካባቢ እንደዛ ነው። አውሮፓ ደግሞ ደህና ነን እንግዲህ እግዚአብሔር ይመስገን ሰላም ነው እስካሁን። እንግዲህ ሰላም ቢኖራት ሀገራችን በተለይ ከዚህ ከአየር ንብረት ጋር በተያያዘ የሚያክላት እኮ የለም። እኛ ግን ያው በእጃችን የያዝነውን ከመጠቀም ይልቅ የሌለ አዳዲስ ነገሮች እየፈጠርን በመገዳደል ጉዳያችንን አበላሸ ነው እንጂ ኢትዮጵያ ምድሯ በጣም ቆንጆ፣ አየሯ ደግሞ እጅግ በጣም ጣፋጭና ለብዙ እንግዲህ ሰዎች በቀዝቃዛ በዚህ አይነት መከራ ማምረት ከቻሉ ኢትዮጵያ ላይ ምን ሊመረት እንደሚችል ስታስበው በጣም ይቆጫል። መቼም የኢትዮጵያ ነገር የአንድ ቀን አዲሱ ትውልድ ይተካው ይሆናል። ትክክል። እንግዲህ ድንገት እኔ አሰነፈን እሱ ነገር ልበል ምን አላቅም፣ ብቻ ሊሆን ይችላል። የኛማ ገነት ማለት እኮ ነው ይሄ ኑሮ። እዚህ ያለውን ኑሮ እዛ ወይዘር ጋር በታገናኘው ያው ከነአን ማለት ነው አይደል? ከዚህ በላይ ምን አለ? በቃ እንደዛ ነበር የሚሆነው። ግን እግዚአብሔር እስኪ አንድ ቀን እንደዛ ሊያደርግልን ይችላል። የሆነ ሆኖ ወደ ሰዓታችን ውይይት እንግባ መሰለኝ። ዝም ብሎ ወቅታዊ ነገሮች አሉ። ዛሬ እንግዲህ የእስራኤሉም ፕሬዝዳንት የገቡበት ነው። አቀባበል ሲደረግም ነበረ። እንዲሁ ዝም ብሎ አንዳንድ ነገር እመለከታለሁ። አላቅም እንግዲህ በዲቴል ነገሩን አላቀውም። የእስራኤሉ መሪ ከመምጣታቸው በፊት የኢትዮጵያ ጋዜጠኞች ሄደው ነበር መሰል ወደዛ። አሁን ማህበራዊ ሚዲያ ላይ በሚደረጉ እንትኖች ነው የምመለከተው እና እናውቃለን እንግዲህ ያው በፍልስጤማውያን ላይ የደረሰውን ነገር ሁላችንም የምናውቀው ነው እና እሱን ተከትሎ እዛ ሄዱት ጋዜጠኞች ላይ በማህበራዊ ሚዲያው ሃይማኖታዊ መልክ የያዘ መቆራቆስ፣ መሰዳደብ፣ መወጋገዝ፣ አንዳንዶቹ ዲፌንድ የማድረግ ጋዜጠኞችን እንደዛ አይነት ነገር እየተመለከትኩ ነው። አንዳንዶቹ ደግሞ የማውገዝና ምንድነው ስል እንግዲህ እዛ ሄደው ነበር የሚል ነው። እዛ ሄደው በእርግጥ ሰብአዊነትን የሚያኮስስ ያን የሚያጨልም ነገር ተናግረው ከሆነ ኦኬ ሊወቀሱ ይገባል የሚል አስባለሁ። ማንም ቢሆን የፍልስጤምን ኢሰብአዊነት የተፈጸመውን የምታወግዥው ሙስሊም ስለሆንሽ ብቻ አይደለም። በበኩሌ ሰው ነኝ ያለ ሁሉ ከተፈጸመ ያን በደል ያደርጋል። በዚህም በኩል የተደረገ በደል አለ፣ ፍልስጤሞችም የፈጸሙት አለ። በዛ በኩል ያው መነሻ የሆነው ለግጭቱ ማለት ነው። እነሱም የፈጸሙት እዛ ጋር ሰው ከሆንሽ ሙስሊም ስለሆንሽ ብቻ ሰው ስለሆንሽ ታወግዣዋለሽ ሁሉንም ነገር። የከፋ ነገር ተፈጽሟል፣ ይገባናል። እንግዲህ እዛ ጋር የተያዘ የሳቱት ነገር ካለ ጋዜጠኞቹ አላቅም መቲ ግን እንደው ለምን ሄዱ፣ ለምን መጡ፣ ለምን እስራኤሉ እንትና ይመጣሉ ምናምን የሚል ከሆነ ግን እንደው መስመር እያበጀን ለማለት ነው። ከሁለት ሳምንት በፊት የቱርኩ መሪ መጥተዋል። እንደውም በሚገርም ሁኔታ አቀባበል ተደርጎላቸው የሚደንቅ ነገር ነው። ማናቸውም መሪ ይመጣል። ያም ሆነ ይህ ግን እኔ የሚገርመኝ ነገር ማለት ነው ይሄን ስል በሌላ በኩል የሚፈጸመው ሰብአዊ መብት አያሳስበኝም እያልኩ አይደለም። በጣም የሚያሳስበኝ እኔ እንደ ኢትዮጵያውያን ይህን ያህል ተጨፍነናል ወይ፣ ይህን ያህል ግብዞች ነን ወይ የሚለው ሁሉ የሚያናድደኝ ነገር እንዲህ አይነት ነገር በመጣ ቁጥር የሃይማኖት ትምህርት ተይዞ መቧደን ምናምን የሚገርመኝ የሀገራችንን ነገር ዘንግተን
ረስተን ሁሉን ነገር ትተን ዛሬ በዚህ ጉዳይ ስንጣላ አሁን አንድ ቪዲዮ አደረኩት የጎጃም መንደሮች ላይ የተጣለው ቦምብ ፈንጅ መንደሮች እየወደሙ ነው ኢትዮጵያ ውስጥ መንደር ሰፈር ሙሉ በሙሉ እየወደመ ነው በአንድ መንደር ውስጥ ክርስቲያን ሙስሊም ነው አይባልም ሁሉም ነው እየወደመ ያለው በየቦታው በአገራችን ላይ ዛሬ ምስራቅ ሐረርጌ የሆነውን ነገር ብትሰሚ ትናንትና ያላወራንለት አንድ እዛ አካባቢ 3 እና 4 ሰው ቢሞት መካከለኛው ምስራቅ ታውቂያለሽ የዓለም ዜና ነው ኢትዮጵያ ውስጥ ማንንም በማይሰማቸው በየቀኑ ከህፃናት እስከ አዛውንት በድሮን በጦር ጀት በአውሮፕላን እየተጨፈጨፉ እኔ በጣም የሚሰማኝ ነው ምንሽ መት የሚሰማኝ እንከራከር ግድ የለም እንደ አሜሪካዊ ዜግነት እንደ ሌላ ነገር ሊሰማን ይችላል የትም ቦታ ሳይሆን ግን ሁሉ ነገር እንደተሟላ ዜግነት እኮ የሌላ ነገር መከራከሪያ በታረጊ ደስ ይችላል ኢትዮጵያውያን ሆነን ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ በስደት የሚያልቀው በረሃብ የሚያልቀው ከዛ ደግሞ አልበቃ ብሎ በድሮንና በጦር የሚያልቀው ሀገራችን አሁንም ሌላ ደም አፋሳሽ ጦርነት በዛው ላይ ያ አንዱ ሳይቋጭ አንዱ ላይ ለማድረግ እየተዘጋጀች ልክ እንደሞላለት ዜጋ በውጭ ሀገራት ስንከራከር አትግለጹ ፊሊንጋችሁን ያልኩ አይደለም ልብ በሉ ማለት ነው ምንድነው ግን የእርስ በርሳችን ጥላቻ ምንድነው ክርስቲያንም ሆን እኮ ሙስሊምም ሆን እኮ ያኖረችን እኮ በአንድ ቦታ ላይ አገር ናት እኮ ኢትዮጵያ ናት እኮ ያኖረችን እኮ ሀገር ከሌለ እኮ ሃይማኖትን ማካሄድ አይችልም እኮ ስለ ኢትዮጵያ የሚሰማን መቼ ነው ስለ ወገኖቻችን የሚሰማን በዘር ተቧድነን አገር ውስጥ በሃይማኖት ተቧድነን ውጪ እንደዛ እንደዚህ ስንባባል እኔ ከግብዝነት ውጪ ሌላ ነገር አይደለም በጣም በቃ የሚያስቀይም ነገር ነው የምትመለከቱት ሁሉ እንዲህ አይነት ነገር አንዴ ብቻ አይደለም በተደጋጋሚ ነው እንደ ኢትዮጵያውያን ግብዞች አድና አይመስለኝም ይሄ ማለት ተናገር ያለው በማናቸውም የሰው ልጅ ላይ የሚፈጸም ሰብአዊ ጥሰት ሁሉ ሊወገዝ ይገባል የሚለው አቋሜ እንዳለ ሆኖ ፕራዮሪቲ መስጠት አላወቅንም ቤታችን እየፈረሰ እየተናደ ያንተ ቤት የልጅ ልጆች ቤት የመጪው ትውልድ ቤት በሳት እየተቃጠለች ሳት ላይ ተቀምጠ ሌላ እንትን ውስጥ ገባ በጣም ያሳዝናል ማለት ነው መልካም አይኔ እንኳን በጉዳዩ ላይ የተረዳሁትን ይዤ ልመጣ ነበረ ግን አንተ የተናገርከው ሁሉንም ይደመስሷል በቃ ምንም ቢደረግ መጀመሪያ እንደ ሀገር አንድ ህዝብ ሆነን ሀገራችንን ሁኔታችንን ሃይማኖታችንን ደግሞ በሀገር ላይ እንደ ልባችን ሃይማኖታችን በነፃነት መተግበር ስንችል የዛን ጊዜ ብዙ ነገር ምናረገው ይሆናልና ልክ ነህ ግን ያገባናል ብለንም እኮ ብዙ ጮሆናል በተለይ እንግዲህ ኢትዮጵያ ውስጥ ያለውን አላቅም ኢትዮጵያ ውስጥ ያለውን በተወሰነ ደረጃ ውጪ ያለነው ሰልፍ ሁሉ እንወጣለን በዚህ ጉዳይ ላይ ብዙ ጊዜ እንቅስቃሴ እናደርጋለን በተለይ እዚህ ለንደን ላይ እናንተም ጋራ በጣም ትልቅ እንቅስቃሴ ነው ያለው ሶሊዳሪቲ ፓለስታይን ሶሊዳሪቲ በሚል ማለት ነውና አንዳንድ ጊዜ ምንም በኢትዮጵያ ጉዳይ ላይ የትም ቦታ ላይ ማታያቸው ሰዎች ድንገት ዛሬ እኛ በእኛ ላይ ብቻ እንበረታለን ዝም ብሎ ባጭሩ እኛ በእኛ ላይ እንበረታለን እና የሚያዋጣን ችግርም ካለ ስተትም ካለ ቁጭ ብሎ ተነጋግሮ ከመፍታት በዘለለ ይሄን ነገር ያካረሩ በጸብ ላይ ጸብ በክፍፍል ላይ ክፍፍል እኔ እንዴት እንደመረጥ ነው አላቅም መንገዱን ብቻ በዚህ እንለፈው ግን እዚህ ጥያቄ ላይ የእስራኤል መንግስት ለምን መጣ የሚለው ልቁኑ መነገር አለበት ለምን ሀገራችን የምትገባበት ሪሌሽንሺፕ የምትገባበት የሀገራዊ ወዳጅነት ነገ እኛን ዋጋ ያስከፍላል ወይስ ጥቅም አለው የሚሉ ጥያቄዎችን መነሳት አለበት በዚህ በሶማሌላንድ ጉዳይ ላይ እንደምታወቀው መጀመሪያ ኢትዮጵያ ነች ወዳጅነቱን የጀመረችው ከዛ በኋላ እስራኤል እውቅና ሰጥታለች አሁንም ከዛ አካባቢ ክፊት ሊኖር እንደሚችል እንገምታለን ኢትዮጵያ እውቅና እንድትሰጥ ጉዳዩን እንድትቀጥል የመሳሰሉትን ነገርና ከዛ ጋር በተያያዘ ወዳጅነት ድጋፍን ፈልጎ ነው ወይ የእስራኤል መንግስት ወደ ኢትዮጵያ የመጣው የሚለው ጥያቄ ነው ልቆ ነው በደንብ ሊታሰብበት የሚገባው እሱማ የጤነኛ መንግስትንማ የሚናገር የለም እንደሱማ ብናወራ ጤነኞች ነበር መቲ ያን ነው እኮ አንድ መሪ ሲመጣ ምን ፈልጎ ነው ከምን አኳያ ነው አገራችን ከዚህ ምን ታተርፋለች ምን ይሆን ግንኙነታቸው ምናምን እያልሽ አይዲያ ላይ ብትወያይማ እንደዚህ ጤነኞች ናቸው ኢትዮጵያን ይባል ነበር የለም እኮ
ከዚህ ኮርደናል እኛ ጠበናል በለው በዚህ ላይ ብዙ የሰሩ ሰዎችም ቢሆኑ ማለት ነው ብዙ የሰሩ ወደ ሃይማኖት ወደ ምን ታስገቢና ትታኮሻለሽ በማያገባሽ በጣም እኮ ትስቂያለሽ ኳስም እኮ ቢጫወት ነው ግብጽና አሁን እስራኤል ኳስ ቢጫወቱ የኛ ሰው ቲፎዞ እንትን ሆኖ ይጣላል ዝም ብሎ ትስቂያለሽ ማለት ነው እና አንዳንድ ጤነኞቹ ግን ኳስም ሲደግፉ በምንድነው በችሎታቸው ባጫዋት ስልታቸው በመናምን ያዩ ነውና መቼ እዚህ ላይ ሰውነት ደረጃ ላይ እንደምንደርስ ግራ የሚያጋባ ነው ካነሳሽው አይቀር በጣም ጥሩ ነገር ነው ይሄንን መጨረሻ ላይ ያልሽው ነገር ነው ወደዛ ያስደናል አስደንጋጭ ዜና ተሰምቷል አስደንጋጭ ስለሽ ለኛ ሳይሆን በተለይ ለአብይ አህመድ መንግስት በጣም አስደንጋጭ ሆነ ዜና አሁን ተሰምቷል እኔና አንቺ ከመግባታችን በፊት የመንግስታቱ ድርጅት በአራት ሀገሮች ላይ ማዕቀብ እንዲጣል ውሳኔ ያሳልፏል የመንግስታቱ ድርጅት ይሄን ከማሳለፉ በፊት የአሜሪካ መንግስት ቁጣውን ገልጿል ማዕቀብ ብቻ ሳይሆን ቅጣት ይገባቸዋል ነው ያለው ሀገሮቹ ናቸው ያልተገለጹት አንዱ ግን ታውቋል በዋነኝነት የሱዳን ተቀናቃኝ ኃይል ሐምዳን ዳጋሎ እና እሱ ጋር ያሉ አራት ሀገራት ነው የተባለው ለመገመት ቀላል ነው ባይጠቀሱ ሀገራቱ እነማን እንደሆኑ ይሄ ትልቅ አደጋ ነው ምክንያቱም መቲ ንቀልድ አይደለም አልፋሽር ላይ በ3 ቀን ብቻ 12000 ነው የተገደለው ኦማር ሐሰን አልበሽር ዳርፉር ላይ የዚህ አይነት ጭፍጨፋ አልፈጸመም በእስር ላይ የሚገኙት ኦማር ሐሰን አልበሽር ዓለም አቀፉ ፍርድ ቤት ማዘዣ ያወጣባቸው ኦማር ሐሰን አልበሽር እንደ ሐምዳን ዳጋሎ አይነት ጭፍጨፋ አልፈጸመም አሜሪካ ቁጣዋን ከገለጸች የሶስተኛ ነው አራተኛ ቀኑ በተከታታይ ደንግጠዋል ይሄ የመንግስታቱ ድርጅት አሁን ይሄን ሲያወጣ ጠንካራ ማዕቀብ ብለው ይገባናል የማንም ግፊት እንዳለበት ያ ብቻ ሳይሆን ቅጣት ይጠብቃቸዋል በእርግጠኝነት ከዚህ ጀርባ ስለሌሎቹ ባንናገር አንዱ የኛው ጉድሞን እንመለከታለን ኢትዮጵያ አይደለችም አገዛዙ ነው ኢትዮጵያን ካገዛዙ መለየት አለበት እንደውም ሰሞኑን አንዳንዶች ክርክር ይዘውለት ነበር እና አልቡርሃን እኮ ከዛ ለወያኔ ያገዙ ምን ያደረጉ ነው ስለዚህ አብይ ስትራቴጂስት ነው እሱም ሐምዳን ዳጋሎ እያሉ ሲከራከሩ የነበሩ የብልጽግና ሰዎች አሉ ነው ዋጋውን እናንተ ተቀበላላችሁ ማዕቀቡ ደግሞ የሚያነጣጥረው ደስ የሚሉ ማን ላይ ነው መሪዎቹ ላይ ነው የተባለው አሁን በዜናው ላይ ይሄ እጅግ በጣም አስደንጋጭ ነው በእርግጠኝነት ከዚህ ፈርዘር ሄዶ ብዙ ነገር ሊያደርግ ይችላል የስልጣን ጉዳይ አብይ ይሄን ነገር ለማድረግ ነገር ግን በመሬት ላይ በሀገር ውስጥ እየፈሰሰ ያለው ዝም አይልም እዛ ከዚህ በላይ ሀገር ውስጥ የተፈጸመው ለፍርድ ያቀርበዋል እናውቃለን ነገር ግን እነሱ በጣም ትኩረት የተሳባቸው ነገር አሁን ለምን ነው እኛ ሀገር እኮ ያን ያህል አልገደለም ብለን አይደለም መቲ በ3 ቀን ውስጥ ግን 12000 ኢማጂን ተመልከች ብዛቱ በጣም በ3 ቀን ውስጥ ወደ 7000 ነው ምናምን የተገደሉት ባንዴ ነው 5000 የተገደሉት ደግሞ ሊያመልጡ ሲሉ እጅግ በጣም አደገኛና ዓለምን ያስደነገጠ ማዕቀብ ነው የተባበሩት መንግስታት ድርጅት ሐምዳን ዳጋሎና በአራት የሱ ጋር አጋር ሆነው ይሄ ነገር እንዲፈጸም ስልጠና በመስጠት የጦር መሳሪያ በማመላለስ የተለያየ ነገር በማድረግ ካጠገቡ የሆኑት ሁሉ በዚህ የዘር ማጥፋት ወንጀል ጄኖሳይድ ነው የተባለው ጄኖሳይድ ወንጀል ማዕቀብ እንዲጣልባቸው የሚል ነገር ነው ማዕቀብ ከተጀመረ ምኑ እንደሚቀጥል ሁላችንም እናውቃለን የሚል ነውና ለብልጽግና ሰፈር ጥሩ አይደለም ምልኪው ለማለት ነው ምናልባትም የእስራኤል መንግስት ከኢትዮጵያ ጋር ወዳጅነትን ከፈለገ በምንም መልኩ አሁን ያለው የብልጽግና መንግስት እንደሚቀበለው ገምታለሁ ምክንያቱም እንደዚህ አይነት አጣብቂኝ ውስጥ ሲገባ እንዳስታራቂም እስራኤል ያው ከአሜሪካ ጋር ያላትን ግንኙነትና ቅርርበት በመጠቀም እንደው እንዳማላጅም እንደ ቅርርቡንም ለመፍጠር አንድ መሄጃ ተደርጎ ይመስለኛል አቀባበሉ ልዩ ነው እንደው በቃ እኛ ራሳችን ጂውነን አይነት ነው እንቅስቃሴ እየተደረገ ያለው እኛ ኢትዮጵያውያን ጂዎች እንዳሉ አውቃለሁ በዚህ አጋጣሚ ፕሮፌሰር ጌታቸው መታፈሪያ አንድ መጽሐፍ ጽፈዋል በቅርቡ እዛው ቆይቷል ከረጅም ጊዜ ጀምሮ የኢትዮጵያን ጂውን እንትን አመጣጥ የመሳሰሉትን ነገር በደንብ ሲያጠኑበት የቆዩበት ሂደት ነው እዛ ስለ ጠቅላላው ጉዳይ እዛም ቦታ ላይ ለረጅም ጊዜ የተጠናውን ጥናት በቅርቡ ያወጡትን መጽሐፍ አግኝቼዋለሁ ተመርቋል እንደዚሁ በአማዞን ላይ ይሸጣልና
እነዚህ ታሪኮች ያው ምናልባት ከቅድሙም ጋር የሚገናኝ ከሆነ እነዚህ ታሪኮች ራሳቸውን የቻሉ ሌላ ታሪካዊ ይዘትና አመጣጥ አላቸው። የእስራኤል መንግስት በሌሎች በፓለስታይን ላይ በተለይ የሚያደርገው ጭፍጨፋና ግድያ ራሱን የቻለ ሌላ የሰብአዊ መብት ጉዳይ ስለሆነ ከዚህ ላይ እንደ ሰው የሚቆም ነገር አለ። ህዝብ እንደ ህዝብ ግን ያለው ግንኙነትና ታሪካዊ እሴቱ ግን የሚቀጥል ይመስለኛል። አሁን ወደ ኢትዮጵያ የእስራኤል ፕሬዚዳንት ወደ ኢትዮጵያ ሲገቡ የተደረገው አቀባበል ድምቅ ያለ ነው። እጅግ በጣም ድምቅ ነው። ለዚህ ነው እንደዚያ ያልኩት። ምናልባት ይህን አጣብቂኝና ሌሎችን ከአሜሪካ ጋር የተፈለጉትን ወዳጅነት እንደ ብሪጅ እንደ ብሪጅ ሆኖ ያንን አካባቢ እንደ ድልድይ ሆኖ ሊጠቀመው ይችላል አብይ አህመድ ብዬ ነው የማስበው። ያው እሱን ግን አይናገሩትም ማንኛቸውም ሰው። ፈርዘር ከዚህም በላይ ይሄዳል። ግን እንትን ነው አሁን የወጣው ሪፖርት እንዳልሽው ለዛ ነው ያን የሚያደርገው። ከዚህም በላይ ሄዶ ብዙ ነገር ሊያደርግ ይችላል። ግን የወጣውን ሪፖርት ስትመለከችው ኢንተርናሽናል ኮሚኒቲው ነው ድምፁን እያሰማ ያለው መንግስታቱ ድርጅት። በነገራችን ላይ እኮ ራሳቸው እንትና እኮ ተከሰዋል እኮ ኔታንያሁ ክስ አለበት እኮ በፓለስታይን ላይ በዓለም አቀፉ ፍርድ ቤት ማለት ነው። ሶ መጀመሪያ ኔታንያሁ የራሱን ነው ነፃ መውጣት የሚፈልገው አቃንቱ ያን ነገር ለማድረግ ያን ሲያደርግ ለአብይ ተልፍለት አይችልም። በዛ በኩል የተለየ ግን ድጋፍና የተለያየ ነገር በተለያዩ ነገሮች ሊያገኝ ይችላል። እንደተባለው እንትን ብሎ በዛ አካባቢ ሁለት መልከት ያለብን አሁን ያለችውን የትራምፕ ዓለም ነው የምላት። አሁን እንደፈለገች ሆነችባት ነው። 2 ዓመት ነው የቀረው ትራምፕ የ2 ዓመት ነው። እርግጠኛ ነኝ ትራምፕ ስልጣን ሲለቁ መሰረታዊ እንትናቸው ባይናጋም አሜሪካ ብዙ ለውጦች ይኖራሉ። ከብዙ ነገሮች አይተሽ ከሆነና ትራምፕ ትንሽ ፈርዘር ሂደው ልቅ ያደረጉትና የተፈለገ ነገር ያደረጉት ነገር አለ። በተለይ አሁን ይሄ ጦርነት የማድረግ የመምታት ሀገርን ማርኮ የመውሰድ የተለያየ ነገር የማድረግ ስጋት የመፍጠር ብዙ ነገር አለና ትራምፕ እንትን ካለው ኔታንያሁ ራሳቸው አደብ ነው የሚገዙት፣ ወይም የእስራኤል መንግስት አደብ ነው የሚገዛው። በዚህ ደረጃ የአሜሪካ መሪ እንደዚህ የሆነበትም ጊዜ የለም እና የትራምፕም አመጣጥና አጠቃላይ እንትናቸው ተጣጥመዋል ኔታንያሁ ጋር። ይሄ ማለት ቅድም እንዳልኩሽ ነው። ለምን ግንኙነት ፈጠሩኝ አንደለም እኛ እየመረመርን ያለነው ከምን አኳያ ነው? አንዱ አሁን አንቺ ካልሽው አኳያ ነው። ሁለት ቅድም አንቺ ካልሽው ከሶማሌላንድ እውቅና ከመስጠት ጋር የተያያዘ ነው። ከተለያዩ ነገሮች ጋር ነው ግንኙነታቸው የሚኖራቸው። ነገር ግን በኤልፋሽር የፈሰሰውን ደም ሊታደጉት አይችልም። የኤልፋሽሩ ብቻ እኮ አይደለም መቲ፣ በሀገራችን በኢትዮጵያ የሚፈሰውን ደም እኮ እየተመለከቱት ነው፣ እየታዘቡት ነው። ዲፕሎማሲያችን አብቧል። ይሄ ነገር ሂዷል። የተለያየ ነገር ግብፅ እንደውም ሰሞኑን የባህር በር እንድናገኝ እረዳችኋለሁ አለች የሚል ደግሞ አዲስ ፊሽካ ተሰምቶ አይተሽ ከሆነ አሁን እኮ እኔና አንቺ ከመግባታችን በፊት ውሸት ነው አለች። መቼ ነው ይሄን ያልነው እኛ? ይሄን ነገር ማለት ደግሞ እኮ የተባለው አንድ ምንጭ ተመልከች፣ ነው አንድ ምንጭ ለዘናሽናል ጋዜጣ ገለጽ እኮ ተብሎ ምንጭ ተብሎ ነበር ዜናው የተሰራው። መቼ? በአባይ ውሃ ላይ ያለን አቋም መቼ አይቀየርም ያለችው አሁን መግለጫ ወጣች። በፍጹም በአባይ ውሃ ላይ በተለያየ ነገር ኢትዮጵያ የባህር በር እንታገኝ በቀይ ባህር አላልኩም፣ ላደርገውም አልችልም ማለት። አንዳንዶቹ በዛ ዜና እንትን ብለው ኤርትራን ሜዳ ላይ ጣለቻት ማለት ነው። አበቃ እንደዚህ ይሄ ነው እኮ አብቹ ምናምን ሲሉ ነበር። የለም የተቀየረ ነገር የለም የሚል መግለጫም አውጥታለች መቲና። አጠቃላይ የቀጠናዊ ነገር ለብልጽግና የበለጠ አጣብቂኝ እየሆነ የመጣበት ነው። ወደ ሀገራችን ስንመጣ እስኪ አንድ ነገር እንመልከትና በሷ ላይ እንደው እናውራ። አንድ ወጣት አለችና ፎቶዋም አንቺ ጋር አለ መሰለኝ። የኢትዮጵያ ፖለቲካ በጣም የተበላሸ ነው፣ ውስብስብ ነው፣ እሳት ነው። ብዙ ወጣቶችን በልቷል ከድሮ ጀምሮ። እንደው በእኛ እድሜ እንኳን እናውራ ብንል እነ አንዱዓለም አራጌ ከሰል መስለው የወጡበትን ጊዜ አነሳው። እነ እስክንድር ነጋ እናረሳቸውም። ያኔ ሰላማዊ ትግል ብለው የሞከሩ በሙሉ ምን እንደደረሰባቸው ከዚያም ብርቱካን ሚደቅሳን አንረሳትም። በተለይ አንገታቸውን ቀጥ የሚያደርጉ ወጣቶች፣ ልጆች፣ እንስቶች ሁሉ አይራራላቸውም የኢትዮጵያ ፖለቲካ። ሰብአዊ መብት የሚባል ነገር የለም፣ ምን የለም። አሁን ደግሞ አገዛዙ የከፋ ጭካኔ ላይ ነው መቲ እንደምታውቂው። ሌላው ቀርቶ እንኳን እነዚህ ለዘብተኛ ሚዲያ ናቸው የሚባሉትን እነ ሮይተርስን ሁሉ ፈቃዳቸውን የነጠቀ። ከዛ የጀርመን ድምፅ ራዲዮኖችን ታስታውሻለሽ፣ ዘገባውን ሰርተዋል። ቀጥሎ የዋዜማን፣ አሁን ደግሞ የአዲስ ስታንዳርድን እንደዚህ እያደረገ ወደ ለይነት አምባገነት
እየገባ ያለ ነውና ምስጥረ ስላሴ ታምራት የኢህአፓ ስራ አስፈጻሚ ናት። በመጀመሪያ ጊዜ ትናንት አንድ በማህበራዊ ሚዲያ ትስስር ገጽ ያልኩት ጋዜጠኛ ነበረች። በዚህ አጋጣሚ ዜና አስተረብም አይቻት ነበር እና አንድ አፕሪሼት የማደርጋት ለምንድን ነው እንዲሁ ለሌላው ነገር ብቻ አይደለም። አፕሪሼት ያደረኳት ምስጥረ ስላሴ እድሜዋ ምኗም ለመዝናናት ለመጫወት የምትገኝበት የእድሜ ክልል ነው እድሜዋ። በአሁኑ ሰዓት ሺዎች ሁሉንም አላልኩም፣ በጣም ብዙዎች ግን በእሷ እድሜ ክልልና በሌሎች በኩል የሚገኙ ማህበራዊ ሚዲያ ላይ ነው የሚያሳልፉት። በተለይም ቲክቶክ ላይ ነው፣ የተለያየ ነገር ላይ ነው ብዙዎች እንትናቸው። ከሁሉም በቅድሚያ እኔ አፕሪሼት ያደረኳት ለምንድን ነው በዚህ ውስብስብ እሳት በሆነ የኢትዮጵያ ፖለቲካ ውስጥ በወጣትነት ጊዜዋ የሀገር ጉዳይ ያገባኛል፣ የኢትዮጵያ ጉዳይ ያገባኛል አርቃ አስባ ትልቁና ሰፋ ያለ ሐሳብ ይዛ መቼም ፖለቲካ ውስጥ ገባ ዝም አይደለም። እዚህ ፖለቲካ ውስጥ በመግባቷ በጣም ጥሩ ነገር እያደረገች ነው፣ ተሳትፎ እያደረገች ነው። በተለይ ሰሞኑን ደግሞ ከምርጫው ጋር ተያይዞ ክርክር ላይም እየቀረበች ከሚኒስትሮች ጋር ከምኖች ጋር እየተከራከረች ነው። የገዢው ፓርቲ ደጋፊዎች እየሰደቧት ነው። ተሳዳቢ ናት፣ ተናጋሪ ናት፣ ሚኒስትሮቻችን እንዲያደረገቻቸው እያሉ እየተሳደቡ እነሱን ተያቸው እርሻቸው። እነሱ የተቀጠሩበት ስለሆነ ያን እያገለገሉ እየካደሙ ነው የሚገኘው። እኔና አንቺ ግን አሁን እንድነጋገርበት ያሰብኩት ሁለት አይነት ሀሳቦች ይንጸባረቃሉ በዚህ ጉዳይ። አንድ ሙሉ ዓለም የተባለ ጸሐፊ ልጅ ያለውን መጀመሪያ ሊያቀርብ እሱ ምንድነው እንትኗን ፖለቲከኛ መሆኗን መሳተፏ ምን አድንቋል፣ ግን በዚህ በምርጫ መሳተፍ የለባትም የሚል ነው የሚለው። ምን ይላል መሰለሽ? አብይ አህመድ ለምንድን ነው ምርጫ የሚያደርገው ይላል። አንደኛ ይላል እንደሚያሸንፍ ስለሚያውቅ፣ ምክንያቱም ሊፎካከሩ የሚችል እንዳይኖር አድርጓል። ህዝብ መምረጥ ቢፈልግ እንኳን ከአብይ ሌላ ማየት አይችልም በአሁኑ ሰዓት ይላል። ሁለተኛ ምርጫ ህጋዊነትንና ሞራልን ያላብሳል። በመሃል ተቃውሞ ቢነሳ በምርጫ አሸንፌ ነው ይላል። ስለዚህ ተቃውሞውን የመድፈቅ ህጋዊነት ይሰጠዋል። ተቃዋሚ ሌላ ምርጫ ጠብቅ ይባላል ይልና ሲያቀረቃድለው በምርጫ ያሸነፈ ወይም በምርጫ ተካሂዶ የተቀመጠ መባል አምባገነን ከሚለው አሸማቃቂ ፍረጃ በአገር ውስጥ ሆነ ከዓለም አቀፍ ማህበረሰብ ይጠብቃል። በእንደዚህ አይነት አገዛዝ ውስጥ የሚኖረው አንዱ ተቃውሞ ምርጫ ውስጥ አለመሳተፍና ስለ ምርጫው ምንም አለማውራት ነው። ያ ቢያንስ ስርዓቱ እውነተኛ መልኩ ለሁሉም ግልጽ ሆኖ እንዲታይ ይረዳል የሚል መከራከሪያ ያቀርበዋል። ይሄንን የደገፉ በርካታዎች አሉ። ጭራሽ ምርጫ ውስጥ መሳተፍ አያስፈልግም፣ ረስቶ ዝም ማለት ኢትዮጵያ እንደፈለገ ያድርገው የሚል አለ። በሌላ በኩል ደግሞ መሳተፏ መልካም ነው። ቢያንስ የሚሰጣት ሰዓት ትንሽ ቢሆንም ጊዜው ትንሽ ቢሆንም ባገኘቻት ቀዳዳ ሁሉ ኢትዮጵያ ህዝብ ላይ የሚፈጸሙትን ግፎች የተደረጉት ነገሮች ቢያንስ በመናገር ደረጃ እንዲሁ ዝም ብለን ገዛን ከምንል ሞክረን ነበር ለማለት የሚያል ያን ስፔስ ተጠቅማ ይሄን ነገር ማድረግ አለባት የሚል መሳተፏ መልካም ነው የሚሉ ደግሞ በሌላ ወገን አሉና መቲያንችን ልስማና ወደን ይመጣሉ። በዚህ አጋጣሚ ትብብር የሚባለው ኢህአፓ፣ እናት፣ መያድ፣ ሌሎች ጊዮናዊ የመሳሰሉት ወደ 5 እንደነበሩ አስታውሳሉ። ዜናውን ሰርተነዋል እና አንድ ላይ ተሰብስበው ልክ እንደ ቅንጅት ትብብር ለኢትዮጵያ አንድነት በሚል ነው እንግዲህ ሊመረጡ ራሳቸውን አዘጋጅተው የነበረው ማለት ነው። እና ሁሉም በሚባል ደረጃ ምርጫ የሚካሄደው እነዚህ ቅድመ ሁኔታዎች ከተሳኩ ብቻ ነው ብለው መግለጫ አውጥተዋል፣ ደብዳቤ አስገብተዋል። እነዛ ውስጥ እስረኞች መፈታት አለባቸው፣ ጦርነቱ መቆም አለበት፣ ገለልተኛ ሚዲያ ጋዜጠኞች መኖር አለባቸው፣ ለሚዲያ ሙሉ በሙሉ ገለልተኛ ሆነው ነፃ ሚዲያ መኖር አለበት፣ የውጭ ታዛቢዎችም በደንብ መኖር አለባቸው የሚል ነው። አሁን በመሬት ላይ ባለው እውነታ እንኳንስ እሱ ሊሻሻል የባሰ ነው የሆነው። ሁሉም የተሟላ ነገርም የመጀመሪያውም አይደለም። ሌላ ድሮን፣ ሌላ ጭፍጨፋ፣ ሌላ ሚዲያ በየቀኑ መዘጋት፣ ሌላ እስረኛ መጨመር፣ እንኳንስ ሊያወጡ ሌላ እስረኛ መጨመር የመሳሰሉትን እያደረጉ ነው ያሉ። ስለዚህ ቅድመ ሁኔታው አልተሟላም። ስላልተሟላ ምርጫው ላይ መጥተው እየተከራከሩ መንግስት ያለበትን ወንጀሎች እየተነተኑ ለማህበረሰቡ በቴሌቪዥን መናገራቸውን ጥሩ ነው ብዬ ነው የማስበው። ከዛ ውጭ ግን ምርጫ አልሳተፍም ማለት አንችልም። ለምሳሌ ኢፌኮ ነው መሰለኝ አይደል 10 ቦታዎች ላይ እንትንላለን፣ ይህን ካላልን ምርጫ ቦርድ ፈቃዳችን ይቀማናል ብለዋል። ሌሎቹም በተለይ ኢንተርናሽናል ኮሚኒቲው
ምዕራባውያኑ የሚባሉት ወደ ምርጫ መሄድ አለባቸው የሚል ጫና በሰፊው እንዳረጉ ነው የሚሰማኝ። ምክንያቱም እየጠሩ ሲያናግሯቸው እንደነበረ ተሰምቷል። ከዛ ውጭ እኔም በኢንተርቪው በምንም ያናገሯቸው ነው ምርጫ ብቻ ነው ምርጫ ነው ወሳኙ ምናምን የሚል ነገር አምነው መጥተዋል። ነገር ግን ኢትዮጵያ ውስጥ ምርጫ ሊያስችል የሚችል ምንም ነገር የለም ብለህ እየተከራከርኳቸው እኔም ባለፈው አምባሳደሩን ቲቦር ናጅን እና ሌሎችም በዛ ሊንክ ውስጥ ያሉ ሰዎች በምንም ተብሎ ምርጫ መከናወን አለበት የሚል ጫና አሳድረዋል ብዬ ገምታለሁ። ከዛ ውጭ ግን አይ እናንተ ሰላማዊ ሰዎች አይደላችሁም፣ ሰላማዊ ፓርቲ ከሆናችሁ ምርጫ ተጀምሯል፣ በምርጫው መሳተፍ አለባችሁ፣ አይ ለምርጫው እኮ ያሉት ነገሮች መደላድሎች አልተሰሩ የሚባል እስከምችሉ ድረስ ሂዱ አይነት ጭፍን የሆነ ህጋዊነትን ለመንግስት ሞር ከዚህ በተጨማሪ ጊዜና የወንጀል ጊዜ እንዲሰጠው ህጋዊነትን ሊሰጠው የሚችል ምርጫ ነው ብዬ ነው የማስበው። በበኩሌ ምርጫ አለ ብዬም አላስብም። ምርጫ ቀልድ ነው ብዬ ነው የማስበው። ምርጫ ልክ ኮሪደር ልማቱ ጀርባ ብዙ የማህበረሰባችን ረሃብና ጉስቁልና በብልጭልጩ መብራት እንደተሸፈነ በምርጫ የተሸፈነ ወንጀልን ይዞ ነው የቀረበው ይሄ መንግስት ብዬ ነው የማስበው። እንደዛም ሆኖ ግን እኔ አትሄዱ ይሄን አታርጉ እናንተ ይሄን አርጉ የሚባል ነገር የለም። በኢትዮጵያ ውስጥ ለውጥ ለማምጣት ብዙ ኃይሎች ተነስቷል። ነፍጥ የያዘ አለ ጫካ በህዝባዊ አመፅ ለውጥ ማምጣት አለብኝ ብሎ የሚያስባለ ምርጫ ላይ የምችለውን ያህል እንገዳገዳለሁ የሚልም አለ። ሁሉም ሰው ግን መብት አለው፣ በሚፈልግበት መንገድ መሄድ አለበት። ለምን እዚህ ገባ፣ ለምን እዚህ ወጣ፣ ይሄኛው እንትን ነው ብሎ እኛ ሁል ጊዜ ለሌላው እኛ ነፃነትን እየፈለግን ሌሎች እኛ መንገዳችን ነው ብለው የያዙትን መንገድ ወደ መንግስት ከማነጣጠር ይልቅ ወደ እነሱ ላይ ማነጣጠሩ ሂደት በጣም አደገኛ ይመስለኛል። ምን እንደሚመጣ አይታወቅም። በዚህ ሂደትና በዚህ ክርክር የሚወጡ ብዙ እውነታዎችም ሊኖሩ ይችላሉ። አሁን ሚስጥረ ሰሞኑን ያጋለጠችውን ነገር በሚዲያ ላይ አይታል። አንደኛ ህዝቡ ሲርበተበትለት ሲፈራ በቃ የመንግስት ምናምን ሲለው የነበረው በአደባባይ ከባባድ ጥያቄዎችን እየጠየቀች ባዶ ስታስቀረው ተሰምቷል። ይሄ ራሱን የቻለ በሚዲያ የተከለከለ ታውቃላችሁ። በመንግስት ሚዲያ ላይ መንግስት መተችት አይቻልም። ስተች መታየት በራሱ ለማህበረሰቡ ጥሩ የስነ ልቦና ድጋፍ ነው የሚሆነው ነገ ለመብቱ እንዲንቀሳቀስ። እኔ 97 ላይ የማስታውሰው ዋነኛው ነገር ከምርጫው ይልቅ ከምንም ይልቅ ዲቤቱ ነበር። በቴሌቪዥን ያየነው ክርክር እነዚህ ተቃዋሚ የተባሉት ኃይሎች ያስቆጠሩት ነጥብ ነበረ። ብዙዎቻችንን ገና ፖለቲካ ሳይገባን ትምህርት ቤት እያለን ብድግ ብለን በጣም ሴንስ የሚሰጥ ትክክለኛ ነገር ነው። በቃ የመንግስት ለካ እንደዚህ ወንጀለኛ ነው ምናምን። ሌሎቹም ያውቁታል ፖለቲካ። ሌላው ግን ማህበረሰቡ ግር ብሎ የመጣው ግን በዛ በቴሌቪዥን ክርክር ባዶ ስላስቀሯቸው ነው። በዚህ ሁኔታ አሁንም በአደባባይ እኛ እየወጣን በሚዲያ ብዙ ስራ እንሰራለን አይደል? ማህበረሰቡን ለማንቃት ምናምን ሚዲያ ይሄንን የመሰለ እድል ተጠቅሞ በሚዲያው ላይ የዚህን መንግስት ወንጀሎች መዘግዘግ ወደፊት ሊቀጥል የሚችለውን መንገድ በጣም አደገኛ መሆኑን ማሳሰብ፣ ይህንን ለህዝብ ማስተላለፍ በጣም ኢምፖርታንት ነው ብዬ ነው የማስበው። ከዛ ውጭ የምርጫውን ነገር ተው፣ ግን ሰዎች ባመኑበት መልኩ ግን መታገል አለባቸው ብዬ አምናለሁ። መትያው አጋራሻለሁ ሀሳብሽን። ምርጫው የተበላ ቁብ ነው። ያው ምንም የለም ብቻው እንደፈለገ የሚያደርገው ነው። ብዙ ቦታ ደግሞ የማይደረግባቸውም አሉ። እንደ ትግራይ በርካታ የአማራ ክልል አይደረግም፣ የሚታወቀ ነው። ባሉበት ቦታ ሩጦ ያው ራሱ የሚበላው ነው። ምንም ምርጫም አይባልም ቅርጫ። አንድ ጊዜ ፕሬዚዳንት ኢሳያስ አፈወርቂ ምርጫ እኮ እናንተ አታውቁም ሲላቸው እንደ ኢትዮጵያ አይነት በአመት 2 ማዘጋጀት ይችላል ብለዋል ይባል ነበርና 3 ማዘጋጀት ይቻላል። የታሰሩ እንዳሉ ላስታውስ፣ ይቅርታ ስላቋረጥኩ። እዚህ የጋሞ ተወካይ የነበሩት ታስረው እንደነበረም ታውቃለህ። የአባ ታስረው መታሰር ብቻ አይደለም፣ አቶ ሰለሞን ይባላሉ። የጋሞ እንዳለ የሙዝ እርሻቸውን ሁሉ ነው የጨፈጨፉባቸው። ሰለሞን ሳዳሉ ምናምን። ልክ ነች። ኤኒዌይ የኢትዮጵያ ምርጫ እንርሳው። ግን አንቺ እንዳልሽው እኔም ራሱ አሁን ቅድም ያየሁት ከዚህ ነው። አሁን ምን ይላል ቅድም ሙሉ ዓለም ካቀረበው ላይ በምርጫ የተመረጠ አምባገነን ከተመረጠ እንደዚህ ነው። ተመረጠ አልተመረጠ የፈለገውን ቢያደርግብን ምንድነው እኛ የምናመጣው? ዓለም እያወቃል እንዴ? ምን ትርፍ አለው ለኛ? ተመርጦ በደለን ሳይመረጥ በደለን በሚለው ላይ ለውጥ ቢኖረው በእኛ እንቅስቃሴ በውጭ አስመዘገብነው ለውጥ ቢኖረው እስከዛ የተመረጠም ያልተመረጠም እንደፈለገ አድርጎ ቢለን ምን የሚመጣ ለውጥ የለም። ኢንተርናሽናል ኮሚቴው ዝም ብሏል። ብዙ ነገሮች አሉ። ህዝቡ አልቅሶ ነው ዝም የሚለው። ዋናው ነገር ምንድነው? ይሄን ነገር ለመቀልበስ
ሌሎች ደግሞ በሚያመቻቸው መንገድ ተደራጅተው እየታገሉ ነው። ይሄ የተባለውን አመጽ ይሄ መንግስት የሚሰማ አይደለም። ይሄ መንግስት አምባገነን ነው፣ ምንም መፈናፈኛ ሳትሆናል ያሉ ኃይሎች በሜዳው ላይ ወርደው እየተደረገ ነው ያለው። ስለዚህ እኔ የምልሽ ምንድነው እንደውም እንዲህ አይነት አገዛዝ ልብ በሉ ምን ያህል ብርክ እንደያዘው ትንሽ ነገር እንደሚጥለው የምታውቂው ነዋ ዜማን እና አዲስ ስታንዳርድ ሌሎች ሚዲያዎችን አሁን እንኳን ሰሞኑን እንኳን እነሱን የመሸከም ትካሻ ነው ያጣው። እንደሱ እንኳን ዝም ማለት አለ ማረፍ የለም አብቅቷል። መሰረት የለው የሆነ ነገር በተባለ ቁጥር ይብረከረካል። ሊነዱኝ ነው ህገ መንግስቱ ሊነዱ ጠላት ጋር እየሰሩ የሀገር ጥቅም አሳልፈው እየሰጡ ያለ የበቀልና የጥላቻ ዛሬ ሲፒጄ እንዳለው የውሸት የፍርሃት ምክንያት እያደረገ ሚዲያዎችን እያሰሩ ነው። ልብ በሉ ሁለት ድምጽ ነበር መጥቶ ያለው ሁለት ወይ ሶስት ፓርላማ ውስጥ ረበሸው። ስለዚህ ቢያንስ ይሄ ክርስቲያን ታደለን አንዱን እንኳን ቀንስ መሸከም አልቻልኩም ማለት እያስተዋላችሁ ነው። ክቡር ጠቅላይ ሚኒስትር የባራደራ መንግስት ያቋቁሙ ስልጣኑን ያስረክቡ አብይን አንድ ወር ነው እንቅልፍ የሚነሳው። እንቅልፍ ነው የነሳው። እንዴት አድርጎ እስር ቤት እንዳስገባው እየተመለከተ ነው። እነዚህ ሁሉ አስሮ ምን ብሎ ነው ምርጫ የሚያደርገው? የለም ይታወቃል። ይሄ ነገር ግን ቢያንስ እነዛን ድምጾች የሚተኩ ነገሮች ያስፈልጋሉ። ያገዛዙ ዊክ ፖይንት ያለው ስስብልት ነው። ዲሞክራሲያዊ ሰላማዊ ነገር ስለማያውቁ ሰላማዊ ተቃውሞ ጭብጨባ ነው የለመዱት። ሰላማዊ ተቃውሞ በተመቱ ቁጥር ይናጣሉ። የህዝቡ የልብ ስርታ ይደረጋል። መቲ ቅድም እንዳለችው ሚስጥረ ስላሴ ወታ ቀጣፊዎች ናቸው፣ ውሸታሞች ናቸው፣ መደመር የሚጣረስ ነው ስትል ይሄ መተላለፉ ምን ያመጣል? ቢያንስ 50 እና 30 ሚስጥሮች ቀጥ እንዲሉ ያደርጋል። በቴሌቪዥን የሚከታ ያ ነው እኮ እንትኑ እኮ ወጣቱ ነቃ እንዲል በፍርሃት ድባብ የተያዘው ኧረ በቃኝ ያለው ሁሉ ትንሽ ኢንስፓየር ታደርጋቸዋለች። ለካ እንደዚህም አለ ይችልም እኮ መናገር ጥሩ ነው። በቃ ሌላ እኮ ነገር አይመጣም እኮ ይሄን ተንፍሶ በቃ የማድረግ ነው። ስለዚህ ምንድነው እኔ ምን ብለው መብቷ ይሄ ነገር ያዋጣል ብለው ዋናው ነገር እኛ ባልሄድንበት የሚለው ነገር መቆም አለበት። ሁሉም የትጥቅ ትግል ታጋይ ሊሆን አይችልም። ምስጥረን ጠመንጃ ይዘሽ ሂጂ ብትላት ላትችልበት ትችላለች። የምችለው ይሄኛውን ነው በዚህ ይታገላለሁ ካለች ጎአይድ በርቺ፣ ጠንክሪ፣ አይዞሽ፣ አላማሽ እንዳይሸረሽ ጽኝ ድርግፊያች ቀጥይ። እኛ ደግሞ በዚህኛው መስመር እንቀጥላለን። በሁሉም ካልተባበርን ጥሩ አይደለም። ስለዚህ ሁሉንም ማቀናጀት ነው የሚሻለው። ሁሉንም ማቀናጀት ነው። እነ ክርስቲያን ታደለን እነ ደሳለኝ ጫኔ ያደርጉት የነበረውን ነገር ከተመለከትን አገዛዙ ይሄን ለመሸከም አሁን በሚዲያ ላይ የሚያደርገው አይችልም፣ ይርበተበታል ነው። ስለዚህ እኔም የማደርገው ለምንድነው ምንም ለውጥ ስለሌለው ተሳተፉም አልተሳተፉም ለብልጽግና የሚያመጣበት ለውጥ የለም። አዎ እርዳታ እንደዚህ ይላል ምናምን የሚል ነገር ላይ እንደውም እንትኖች ሁሉ ለምን አልተሳተፋችሁ ነው የሚሉት። ደገ እንትኖቹ ተቃዋሚ ነው የሚወቅሱት። ኢትዮጵያ ውስጥ ያ ሁሉ በደል እያለ እያወቁ ስንት መከራ እያለ ቢሆንም ባለችው ክፍተት ለምን አልሞከራችሁም? እንደዛ ነው የሚሉት። እንደዛ ስለሚሉ ስለምናውቀው ጥሩ ነው እያደረገች ያለችው። ታዩ እኔ በምርጫ መወዳደራ ማለፏ መመረጧን ታዩ። እስከዛች ድረስ በተሰጣት እድል ሁሉ እንዳሁኑ አይነት ነገሮች እየለቀመች መናገሯ፣ በአደባባይ በድፍረት መናገሯ ይሄ ከሬጅ ነው። ለኢትዮጵያ ወጣቶች ለእንስቶች አንገታቸውን ቀጥ እንዲያደርጉ ቢያንስ ከሬጅ ስለሆነ መበርታት አለባት፣ መጠንከር አለባት። መታሰር አልፈልግም ብላለች፣ ተናግራለች። እኔ መታሰር አልፈልግም፣ በኢትዮጵያ ፖለቲከኛ ተሸማቆ ነው የሚኖረው አውቃለሁ። ነገር ግን እና ይሄ ነገር እኔን የሚያጋጥመኛል ብዬ እንችላለሁ፣ ግን ወደኋላ አይደለም። ይሄን ፈርቻለች። ለምንድን ነው የምትፈሪው አላት ጋዜጠኛው። በትክክለኛ መስመር ላይ ይሄድሽ ከሆነ ፖለቲካ መስመር ላይ ለምን ታሰራለህ ብለሽ ትሰጊያለሽ ሲላት፣ አሁን እኮ እስር ቤቱን ያጨናነቁት በተሳሳተ መንገድ ሄደው አይደለም ያለችው። ይሄ ምስክርነት ነው። የፈለገ ነገር አዎ ማሰር ከፈለገ ያስራል እንጂ ሌሎቹ እስር ቤት ያሉት አሁን እነ ጎበዜ ሳይ እነ መስከረም አበራ እነ ዮሐንስ ቦያለው እነ ክርስቲያን ታደለ ስህተት ስለሰሩ አይደለም። ስጋት መስለው ሲታዩት ህገ መንግስቱን በመናድና ያስቀምጣቸው። ታየ ቦጋለ ታየ ደንዳ ለምን አትፈቱትን ሲባል የተሰጠው ምክንያት አስታውሽበት። ፍርድ ቤቱ የሰጠው የህዝብ ድጋፍ አለው። ወንጀል እኮ አይደለም፣ የህዝብ ድጋፍ ነው ወንጀል የሆነው። ብንፈታው ይጥለናል። ስለዚህ የህዝብ ድጋፍ ካለው
ያስራል እንደፈለገ ስለተሳሳትክ ብቻ አይደለም ያስረው ስለዚህ የጀመረችው መንገድ መልካም ስለሆነ በርቺ ጠንክሪ ነው የምላት ለማለት ነው ምናልባትም የታሰሩት እንኳን አሁን ታስረው በቃ የታሰሩ እኮ በቃ ምናምን ይባላል አይደል ግን እስረኞችም እኮ ስራ ይሰራሉ በጣም ነው ስራ የሚሰሩት እንዴት መሰለ አቶ ታዬ ደንዳን የሚባል ሰው እስር ቤት ሲገባ ሚኒስትር ደረጃ ላይ የነበረ ሰው እስር ቤት ሲገባ እነ ዮሐንስ ቦያለው እና አቶ ዮሐንስ ቦያለው እና አቶ ክርስቲያን ታደለ እስር ቤት ሲገባ ትልቅ መልእክት ነው የሚሰጠው ለሌላው ማህበረሰብ ይሄ ፍትህን አመጣለሁ አግዛለሁ ምናምን ለሚለው ምዕራባዊ ትልቅ መልእክት ነው የሚሰጠው ይሄ መንግስት በሚኒስትር ደረጃ ያሉ ሰዎች ተናገሩኝ ብሎ የሚያስር አምባገነን ወንጀለኛ ነው ብሎ ነው በየጊዜው የሚወጡ ዜናዎችን እንደሚከታተሉ ታውቃለህ እሱም ብቻ አይደለም ከእስር ቤት የሚወጡ ጥያቄዎችም አሉ እስረኛው በሚያስተላልፈው ለቤተሰብ ለምናምን በሚያስተላልፈው መልእክትና እንዲሁም በውጪ ሰብአዊ መብት ተሟጋቾች ስም ዝርዝራቸው በየጊዜው እየተጻፈ የሚጠይቁትን ጥያቄና እየደረሰባቸው ያላቸውን በደል በየጊዜው ሊገባ የሚገባው የሰብአዊ መብት ተሟጋች ድርጅቶች ኢንተርናሽናል ዓለም አቀፍ ድርጅቶች በየጊዜው ይገባል እና ምንም አይሰራም በቃ ምንም ይሰራ ነገር የለም ሰው ታስረና አይሰራም እንኳን ብለን ማለት አንችልም የታሰሩ ሰዎች አሁን ይሄንን መንግስት ለፍርድም ለማቅረብ ለጥያቄም ለብዙ ነገር እርቃኑን ለማስቀመጥ አንደኛው የእስር ቤት ያሉ ሰዎች ናቸው አንደኛው ምክንያት በአደባባይ የማይደበቅ የማይሸፈን ማለት ነው እና እያንዳንዱ ቦታ ላይ ያለው ሰው ሁሉ በሚችለው እስከተንቀሳቀሰ ድረስ ያ ተቀናብሮ ነው ወንጀለኞችን ወደታች ሊያወርድ የሚችለው እንኳንም እንደዚህ አይነት መድረክ ላይ ቆሞ ለመላ የኢትዮጵያ ህዝብ ይህንን ምስክርነት መስጠት አሁን ሌላው ግን ዋነኛው ፋክት እኛ ያለን ችግር አለብን ብዬ ማስበው አንድ ነገር እንይዝና ከዚህ ውጭ ሌላው ሁሉ ነገር ሞት ይመስለናል ያ ነገርም ደግሞ ድንገት የሚል አሁን ይሄ መንግስት እንደው ምርጫውን ራሱ ተካሄደ እንበል ምርጫው ተካሄደ እንደውም አንዳንድ ጦርነት ያሉ ቦታዎች ላይ ራሱ ተፈቅዶ እንደው ፋኖችም እንበል የሆነ ነገር ይሁን ብለው ተፈቅዶ ይሄ መንግስት ድጋሚ ቢመረጥ ይድናል ይኖራል ይሄ የተሰራው ወንጀል የሚረሳ ነው በየጊዜው የሚደረገው ክፋትና የሁሉ ቪክቲም እኮ ተጎጂ ማህበረሰብ እኮ ነው ኢትዮጵያ ህዝብ እኮ አብዛኛው የዚህ መንግስት ቁስለኛ እኮ ነው እና ይሄ ሽሮ ሊለው ድንገት መንግስት በቃ ተመረጠና በቃ ይሄን መንግስት እንውደደው ይምራ የሚል ማህበረሰብ ያለ ነው የሚመስላችሁ አይደለም ይሄ እኮ የሚቀየር አይደለም በደም የተጨማለቀ ነው በምርጫ ይምጣ በምን ይምጣ ህዝቡ ይሄ መንግስት እንዲለወጥ ቢፈልግ በነፍጥ ባይችል በሰላማዊ መንገድ ባይችል በርግማን በጸሎትም መጠየቁ አይቀርም እና አንዳንዴ በጣም ብዙ በወንጀልና በኃጢአት የተጨማለቁ ሰዎች ራሳቸውን በዛም በዚህም ሰፋፍተው ሲመጡ የሚቆዩ ለምን ይመስለናል ፋክት እውነት ግን ይጥላቸዋል አንድ ቀን የሚል አቋም ነው ያለኝና ብዙ ባንፈራ ጥሩ ነው እውነት ነው እኔም እሱ ነው የማደርገው ምንም ከዚህ ላይ የምጨምርበት ማብራሪያ የለም መቲ በስተመጨረሻም ባለች ሰዓት አንድ ቪዲዮ አለች እስኪ እንደው መጀመሪያው ላይ አንስተነዋል ህዝብ እየተጨፈጨፈ ነው መንደሮች እየተጨፈጨፉ ነው አስረስ ማረዳም ጤና ያጋራን እሱን ቪዲዮ በጎጃም ባሉ የሲቪል መንደሮች በድሮን መውደማቸውን ቀጥለዋል በተለይ ሰሞኑን በተከታታይ የተጣሉት ኢንቴንሽናሊ እንትን ላይ የተጣለው ይሄ ነው እነዚህ ቦምቦች የድሮ ቦምቦች ናቸው መት አሁን ከቅርብ ከተለያዩ ሀገራት ታገኛቸው ባሻገር 500 ኪሎ የሚመዝን ቦምብ ነው የተጣለው በመንደሮች ላይ ይሄ የደርግ መንግስት ከራሻ በእርዳታ ያገኘው ቦምብ ነው የተቀመጠው የነበረ ማለት ነው እነዚህን የቆዩትን ሁሉ ምን እያደረገ ነው ጦርነቱን ለማመድባቸዋል ስለተባለ ህዝብ ላይ መለማመጃ እያደረጋቸው ነውና ቢያንስ በሶስት ወረዳዎችም ተጠቅሰዋል መናገር ስላለብን ነው ማን ይባላሉ መሰለሽ ወረዳዎቹ እሺ ኩምበር ሰዋታ ኩምበርና ብሔራዊ የሚባሉ ትናንሽ ከተሞች ናቸው እንዳለ መንደሮቹ በዛ ውስጥ ያሉት ይሄ ቦምብ አርፎባቸው ከጥቅም ውጭ ሆነዋል የሚል ነገር ነው እንትን ያለው ድምጻቸውን ማሰማት ስላለብን ነው እየተፈጸመ ያለው መንደር የማውደም ክልል የማውደም ንጹሃን የመጨፍጨፍ ዝርፊያው ምኑ ተባብሶ እንደቀጠሉ እንደመረጃ አድማጮቻችን እንዲመለከቱት ከሚል ነው መልካም ደረጃ እጅግ በጣም አመሰግናለሁ በዚሁ እንፈጽም እሺ
አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምን አለሽ ምት ፕሮግራማችን ነበረ። እንግዲህ ዋና ዋና ያላቸውን መረጃን የመታሰቢያ ገዛላና ደረጃ አብቶል በጋራ አቅርበናል። ዳግም እስከምንገናኝ ሰላም ቆዩ። ከኢትዮጵያን እናድን መድረክ የተሰጠ ማስታወቂያ በኢትዮጵያ የተካሄደውና የሚካሄደው ጄኖሳይድ ማለትም የዘር ማጥፋት ወንጀል ይቁም። ይህ የዘር ማንነትና ሃይማኖትን መሰረት ያደረገ ወንጀል ከ35 ዓመታት ጀምሮ በኢትዮጵያ እየተፈጸመ ነው። የዚህ የዘር ፍጅት ዋናው ኢላማ አማራው ሲሆን በኦሮሚያ ክልል በገፍና በግፍ ያለቀው በሺዎች ወይም በሚሊዮን የሚታሰበው ቤቱ ይቁጠረው። በአማራ ክልልም የብልጽግና መንግስት በለኮሰው ጦርነት ከፋኖ ጋር በሚያደርገው ውጊያ የአብይ መንግስት የተረጋገመ ሽንፈት ሲጋት በቀሉን የሚወጣው በድሮንና በከባድ መሳሪያ ህፃን፣ ሴት፣ አረጋውያን ሳይል በሚጨፈጭፋቸው ንጹሃን አማሮች ላይ ነው። ምክንያቱና መጠኑ ይለያይ እንጂ ይህ ፍጅት የጋምቤላን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የሲዳማን፣ የወላይታን፣ የጉራጌን፣ የቦረናና ሌሎችንም አልማርም። ለብልጽግና መንግስት ፖሊሲ አመራርና ጉዞ እንቅፋት ይሆናሉ የተባሉት የኦርቶዶክስና የእስልምና ቤተ እምነቶች በተናጠል መንገድ እየተደረመሱ ነው። በተለይ ኦርቶዶክሳውያን በኦሮሚያ ክልል እየተፈጁ ነው። በኮሪደር ልማት እየተሳበበ በአዲስ አበባና በሌሎች 58 ከተሞች የተፈናቀለው ህዝብ ቁጥር ገና በውል አይታወቅም። እነዚህንና መሰል ክስተቶችን ከግንዛቤ ማስገባት በኢትዮጵያ የተካሄደውንና የሚካሄደውን ጄኖሳይድ ማለት የዘር ማጥፋት ዘመቻ ትኩረት የሰጠ በጥናትና በመረጃ የተደገፈ ዝግጅት ያካተተ የበይነ መረብ ጉባኤ አዘጋጅተናል። እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ ቅዳሜ ማርች 14 2026 ሰዓት ከ1 ፒኤም እስከ 5 ፒኤም ኢስተርን ስታንዳርድ ታይም በኢትዮጵያውያን አቆጣጠር መጋቢት 5 2018 ከምሽቱ 3 ሰዓት እስከ 7 ሰዓት ድረስ ኢትዮጵያን እናድን።